ባዩሽዬ በ11ኛው ሰዓት ተንኮሉ ተሳክቶላት እንግዲህ ሜዲካሉን አስቀይረዋለች የሚል መረጃዎች እየወጡ ነው። ከዶክተሩ ተደራድራ በጣም በከፍተኛ ብር ውጤቱ የሐሰት እንደሆነ ተሰርቶ እንደመጣ መረጃ እየወጡ ነው። እንግዲህ ያው ሜላትም ራሷን ስታ ወደቀች የሚሉ አንዳንዶቹ እያወሩ ይገኛሉ። እስካሁን ይፋ ባይወጣም ግን አንዳንድ መረጃዎች እየወጡ ይገኛሉ። ይህንን ከተደረገ የብር ድራማውን እኔ ማየት ማቆሜ ነው። እኔ ብቻ ሳይሆን ሁሉም በጉጉት የሚጠብቁ የዚህ ድራማ ተከታታይ ብዙ ኦዲየንሶች አሉ። ስለዚህ ይህ ነገር እውነት ተሰርቆ ከሆነ ማንም የሚከተለው ያለ አይመስለኝም። ምክንያቱም አስተማሪ ነው ብለው ጀምረው ከኋላ እንደዚህ ዚባዚንክ የሚያደርጉት ከሆነ ቤተኛውን ዘንድ ተቀባይነት የሚኖረው አይመስለኝም። ምክንያቱም ለማስተማር እስከሆነ ድረስ ምንም መሰረቅ መሰራረቅ ቢኖርም ግን እውነቱ ለማስተማር ከሆነ በዚህ መንገድ መሄድ የለበትም። ባዩሽ ምንም ተንኮልሽ ከፍተኛ ቢሆንም እዚህ ላይ ግን መቀነስ ነበረብሽ። የህዝቡ ማዘን ነበረብሽ። ህዝቡም ደግሞ እውነታውን ስለሚፈልግ መማረም ሲፈልግ እንደዛው። ሌላው ደግሞ ዶክተሮች ላይን የሆነ ታማኝነት እያሳጣሽ ትገኛለሽ። አው የድራማም ቢሆን ግን ሁሉም እንደዛ ነው ባይባልም አንዳንድ ዶክተሮች እንደዚህ በሙስና ሁኔታዎች የሚቀይሩ ዶክተሮች ሊኖሩ ይችላሉ። አሉምም ደግሞ አዎ ይሄን ደግሞ የነሱን ስራ ማበላሸት ይሆንና አንቺ ባዩሽ ተብዬዋ ግን እውነቱን ብትናገር የተሻለ ነው። ብሩ ግን ጊዜያዊ ነውና ያው የሁሉም ቤተሰቡ ህይወት በታጨለሜ ጥሩ ነው። ሌላው ደግሞ ሜላት አሁን ራስሽ ከመሳተሽ የእውነት ስተሽ ከሆነ ራስሽ ስተሻል አሉ። ስተሽ ከሆነ ለምን ትስቻለሽ? መጀመሪያ መፈለግሽው ይሄን ነበረ ለማስመሰል ነው ወይስ እውነትም ባዩሽ እንዳለችው ሀና እንደምትወጃት ያው በድንገት እያሳየሽ ነው? አው ትወጃታለሽ ሀና፣ እኛም እናውቃለን። ባዩሽም ባለፈው ተናግራ ነበረ። ነገር ግን በዚህ ሁኔታ ይሆናል ብለን አልጠበቅንም ነበር። እንግዲህ ያስደነገጠሽም ውጤቱ የጠበቅሽው የሀና ቢሆንም ነገር ግን ይህን የሐሰቱን በባዩሽ ስለተሰራው ስራ አስደንግጦሽ ሊሆን ይችላል። ግን የትኛው ማመን እንዳለብን ባናቅም ይሁን ብለናል። ጋሽ መስፍን እንግዲህ ቃሉ በገባው መሰረት ይህ ውጤት ራሱ ትክክል ባይሆንም ልጄ ባትሆንም እንደዛ ቢያሳይም እኔ ግን ባለሁበት ሀገር በሰለጠነ ሀገር ይዣት ሄዳለሁ እንዳለ ይታወቃል። የምርም ይሄን ካደረገ ግን የእውነት በቃ አባት ነው ማለት ነው። እሺ እንደዚህ ቢያደርግ ሀናስ ትሄድ ይሆን ወይስ እንዴት ነው? አባቷስ የማን ነው የምትተው? እንደው ትላንትና ከትላንት ወደ ሀሳብ ሆኖባት ነበረ። እንግዲህ ያው ሀሴት የሆነ ምርጫ ነገር ሰጥቷት ነበረ። ይህ የምርጫ ጉዳይ ነው፣ መጀመሪያ ግን ውጤቱ ማየት አለብሽ ብሏት ነበረ። ይህ ውጤት የእውነት ባዩሽ ቀልብ ሰው ከሆነ ያው ልጃቸው እርግብ ከሆነች ጋሽ መስፍን ደግሞ ይሄን ካደረገው የምር ከሱ ጋር ይዟት የሚሄድ ከሆነ ትሄዳለች ወይ? አባቷስ የማደርገውን የምትሄደው? ይሄ ደግሞ ሌላ ትልቅ የቤት ስራ ነው። ሀና ብዙ የሚያሳስበን ነገር አለ ከዚህ በኋላ። ይሄን ቢሆን ማለት ነው። ባይሆን ምንም አያስቸግራትም፣ ምክንያቱም የለመደችው ነገር ነው። ምናልባት ቤተሰቦች ያገኘው ስትል እንትን አለችው፣ ግን ቤተሰቦቿ ሳይሆኑ ሲቀር የጊዜው ልታዘን ትችላለች። ሌላው ደግሞ ያው 16 ዓመት እንደነበረች ትኖራለች። ግን ጋሽ መስፍን በቃሉ ተገኝቶ ይዟት ከሄደ ምናልባት የተሻለ ሀገር ሊሆን ይችላል፣ የተሻለ እድገት ሊኖር ይችላል። ግን የአባቷ ነገር ደግሞ አሳሳቢ ጉዳይ ነው። እንግዲህ መወለድ ቋንቋ ነው። አባቷም እንግዲህ በዚህ ልክ የሚሳሱላት ትልቅ አባት ናቸው። ነገር ግን ያው አስተማሚው ማነው ትናን እንዳለው ምርጫ ነው ብሏል። ይህ የምርጫ ጉዳይ ነው። የሚሆንሽን አንቺ ነው የምትመርጪው። አዎ ሰው ከሚወስንልሽ ራስሽን ወስነሽ የምታደርጊው ነገር ነው። ነገር ግን ቢሆን ሁላችንም ደስ ይላል ነበር። ይህ በሐሰት የተቀለበሰ ድራማ እውነተኛውን ተሰርቶ ቢመጣ ሁሉም እንደሚወደው በዛው የሚቀጥል ነበረ። ግን ባዩሽ ይህ ካደረገች እጅግ በጣም ስህተት ነው። ማንም የሚያየው አይመስለኝም። እነሱ ብቻ አይደለም፣ ልጆቹስ ከየት ናቸው? ልጆቹ በአሁኑ ሰዓት እናታቸውን ለማሳከም እየተራራጡ ነው። እንግዲህ ያው ታማ ይሁን ፌንት ነቅላ ይሁን ባይታወቅም እነሱም ደንግጠዋል። ነገር ግን ያስደነግጣል።
የጠበቀችው ሌላ፣ ያልጠበቀችው ሌላ። እንደዚህ ስትታይ ግን መጀመሪያ የርግብ ደጋፊ ሆና ነበር። ልጄም ደግሞ እሷ ነች። ሀናን ግን እኔን ቤቴን ለመጥበጥበጥና ንብረቴን እንትን ለማለት ነው የተነሳችው እንጂ ትክክለኛው ልጄ ርግብ ነች። ሀና ከሆነች እስካሁን ነገሩ ስንት ዓመት ከኔ ቤት ከተቀመጠች ለምን አንድ ቀን አንስተው አታውቅም? አሁን በ11ኛው ሰዓት ለምን ልታነሳው ቻለች? ስለዚህ ይሆን ብላ እኔን ለማሰቃየትና እንዲሁም ቤተሰቦቼ ልጆቼን ለመበጥበጥ ነው ብላ ሰሞኑም ተናግረ ነበር። ነገር ግን በሌላ ደግሞ ባዩሽ ተናግረ ነበር። ሜላት የሀናን ያላትን ነገር በእውነት እንደዚህ በላይ ብታስመስልም ግን ባዩሽ ደግሞ ጓደኛዋም ስለሆነች ሁሉ ነገር ታውቃለች። ግን ከባዩሽም በፊት እኛ እናውቃለን የሀና ያላትን ቦታ፣ የልጆቿን ያላትን ቦታ። ስለዚህ የምር ባዩሽ እንዳለችው እንስማማለን። ምክንያቱም ሜላት ከዛ በፊትም ስለምናቀት ስለ ሀና ስትናገር ስለወደደቻት ነው። የአባቷ ምንም ሳታውቅ ሰፕራይዝ አድርጋ 100,000 ብር ያው የላከችላት። እንዴት ከየት ነው እንዴት መጣ ብላ ሀና ግራ እስከ መጋባት ድረስ ማንም እንደላከላት ሳታውቅ ከየት መጣ ይሄን የሰው ሀቅ ነው ውትል ያ ማለት ስለምትወዳት ይህ ሲያንስሽ ነው ብላ በሰዓቱም እንዳው ነግራት ነበረ። ይህ ስለምትወዳት እንደዚህ ላደረገች ትወዳታለች ማለት ነው። ምንም ቢሆን ትወዳታለች። ዛሬ ግን ፌን ተነቀለችበት እንትን ትንሽ ያው መንታ መንገድ ቢሆንም እንዴት ሆነ ለማለት ትንሽ ያስቸግራል እንጂ መውደድ እጅግ በጣም ትወዳታለን። ጋሽ መስፍን እንግዲህ በቃለ መሰረት ይዛት መሄድ ትችላለ። የእውነት ብታደርገው ግን ምርጫው የሀና ነው። አይ አባቴ ትቼ አልሄድም፣ አይ ደግሞ ከዚህ ኑሮ የተሻለ ውጭ ሄዳለሁ፣ እማራለሁ፣ አድጋለሁ፣ ሰራለሁ፣ እንዲሁ ደግሞ የአባትነት ትምህርትን አገኛለሁ ጋለች። እንግዲህ አባቷ በዚህ ሁኔታ አሁን ተሽሏቸዋል። ወደ ደሴ ሸኝታ እኔ ከአባቷ ጋር ወደ ውጭ ብትሄድ የተሻለ ነው። እንግዲህ እውነትም አባቷ ነው። አባቷ ባይሆን ኖሮ ውጤቱም አይቀየርም ነበር። ባዩሽም በብር አትደራደርም ነበር። ሀና ትክክለኛ የመስፍንና የሜላት ልጅ መሆኑን ሲታወቅ ነው ሜዲካሉም እየተቀየረው። ስለዚህ ባይሆን ኖሮ አይቀየርም ነበር። እንዴት ባዩሽ መጀመሪያ ሄደች? እንዴት ልታውቅ ቻለች? ስለዚህ ይህ ስለተነጋገረች ስለምታውቅ ያሰበችውም ነገር ስላለ ነው። ሌላ ምንም ነገር የለም ከዚህ ውጪ። ስለዚህ ሀና ምርጫሽን ምረጪ። ከዚህ በኋላ የሜላት ልጆች ማን ነው አላቸው? የምር ርግብ ነች ከዚህ በኋላ እንደ ሰራተኛ ነች ወይስ እንደ እህት ነው የሚሆኑት? የጊዜውም ቢሆን ማለት ነው። እውነት ለመናገር ለጊዜው ነው እንጂ ሁሌም እንደዛ አትኖርም። ምክንያቱም ምናልባት የትንሽ ጊዜ ያው እንደ እህት ወይም ደግሞ ሜዲካሉም የነሱ ልጅ መሆኑን ያሳውቃል። ነገር ግን ወር ባልሞላ ሰዓት ሁሉም ነገር ያው ይታወቃል። ሀቅ በሀቅ ነው ማለት ነው። ስለዚህ ምንም ነገር ብትሰርቂ እውነት ግን አትሰርቂ መረጃትን ነገር ይህ ነገር በአእምሮ ነው ያለው። እውነት ማንም መስረቅ አይችልም። በቃ ይህ በሁላችንም አእምሮ ያለ ነው። በቃ ይሄን መውሰድ ትችላለሽ፣ ሁሉም መውሰድ ትችላለሽ፣ ይሄን ግን አትወስጂ ማለት ነገር እውነት ለመናገር ልክ ነው። በሷ ብቻ ሳይሆን በየትኛውም እውነት ምንም መስረቅ አይችልም። በቃ እውነት ሁሌም ከእናንተ ጋር ነው። እናንተ እውነት ሆናችሁ እውነተኛ ሆናችሁ ከተነሳችሁ እውነተኛው ሁሌም ከእናንተ ምናልባት ያው ጊዜ ጉዳይ ነው እንዳልኳችሁ ሊዘገይ ይችላል። ጊዜ ሰዓት፣ አመታት ሊወስድ ይችላል። ግን ከኋላ ሁሉም እውነቱ የእናንተ ይሆናል። መውጣቱ ስለማይቀር ተደብቆ ስለማይቀር እውነት ትበጠስ ትቀጥናለች እንጂ አትበጠስ የሚባለው አባባል እውነት ነው። ስለዚህ ምንም ብትሰርቅ እውነት ስለማይሰረቅ የተወሰነ ጊዜ ከነሱ እህትም ሆና ልትቀጥል ትችላለች። ሜላትም ደግሞ እንደተለመደው ልጄ ልትል ትችላለች የትንሽ ጊዜ። ከዛ በኋላ ግን ሁሉም ነገር ያው በረጥረጡ መውጣቱ ስለማይቀር ያኔ ነው በቃ ቦታ መፈለግ ማለት ነው። ለምን እንዳደረገችው እንዴት እንደሆነ ሰርቃቸው የምትጠፋ ይመስለኛል። እስከምታመቻች ነው እንጂ ሰርቃቸው ይህ በሷ ባይሆንም ሜላት ይሄን ነገር ማነች ባዩሽ ይሄን ነገር ታሰራታለሁ ብዬ አስባለሁኝ። ምክንያቱም ይህም ስለምትፈልግ ያው እውነቱ መውጣቱን ስለሚያታቅ የጊዜ ጉዳይ ነው እንጂ እውነቱ ሳይመጣ በፊት እንደው አንዳንድ ምልክቶች ሲታዩ የሆኑ ነገር ያው ሰርቃ እንደምትጠፋ ነው እኔ ውስጥ የነገረኝ ማለት ነው። ምን ነው ያቺ ውስጥ እንትን ነው እንዴ እንዳትሉ፣ ያው እንደዛ ነው። ምክንያቱም እውነት የላትማ ውሸት ስለሆነ ይህ የማይቀር ነገር ነው። ስለዚህ ከእውነት ጋር ሆኖ ሀኒ በትንሽ ጊዜ ነው እውነት ይሄ ነገር ተቀልብሶ ከሆነ አይዞሽ ለማለት ያህል ነው።
በተረፈ ባዩሽ ግን የእጅሽ የስራሽን ይስጥሽ ለማለት እፈልጋለሁኝ። ያው ቢቆይ ነው እንጂ እውነታው ይወጣል። ሰላማችሁ ይብዛ። ባይ ባይ።